ፍሬድሪክ ኒቼ በዘመናዊው ስልጣኔ ላይ አንጠልጥሎት ያለፈው ጥያቄ እግዚአብሔር አለ ወይስ የለም የሚል አይደለም። ጥያቄው እኛ ከሱ አለመኖር በኋላ የሚመጣውን ዓለም መሸከም እንችላለን ወይ የሚል ነው። የኒቼ ምርመራዎች ምኞታችንን የሚነሱ ጥያቄዎችን ያጭራሉ። ኒቼ እግዚአብሔር ከሞተ መጠየቅ አለብን፣ ያለ እርሱ ለመኖር በቂ ጥንካሬ አለን ወይ ይለናል። ጥያቄው በእውቀት ደረጃ ብቻ አይደለም፣ በህልውና ደረጃም ጭምር ነው። ኒቼ ዘላለማዊ ቃል ሳይገባልን ሕይወትን መቀበል እንችላለን? ለስቃያችን ሰማያዊ ማብራሪያ ሳናገኝ መከራን መቻል እንችላለን ወይ ይለናል። እነዚህ ጥያቄዎች በ19ኛው ክፍለ ዘመን አውሮፓ የቀሩ አይደሉም፣ አሁንም ሕያው ናቸው። እነሆ ለዝርዝር ማብራሪያው እስከ ዝግጅታችን ፍጻሜ ድረስ ይከታተሉን። የቤተ ክርስቲያን ደውሎች አሁንም በመንደሮች ውስጥ ያስተጋቡ ነበር። ካቴድራሎች አሁንም የከተማዎቹን ሰማይ ጠቀስ ሕንፃዎች በግዝፈታቸው ይጋርዱ ነበር። መጽሐፍ ቅዱሳውንም በኩራዝ መብራቶች አጠገብ በእንጨት ጠረጴዛዎች ላይ ይቀመጥ ነበር። ላይ ላዩን ሲታይ ምንም የተለወጠ ነገር አልነበረም። ቄሶች ይሰብካሉ፣ እናቶች ይጸልያሉ፣ መሪዎችም በእግዚአብሔር ፍቃድ ይገዛሉ። ይሁን እንጂ በዐይን የማይታይ አንድ ግዙፍ ነገር ተከስቷል። ሳይንስ የዓለማችንን እውነታ ካርታ እንደገና መሳል ጀምሮ ነበር። እንደ ኤሮፓውያን አቆጣጠር በ1859 ቻርልስ ዳርዊን ኦን ዘ ኦሪጂን ኦፍ ስፒሸስ የተሰኘው መጽሐፉን አሳተመ። በአምላክ እጆች ተቀርጾ እንደተፈጠረ ይታመን የነበረው የሰው ልጅ አሁን እውር የሆነ የተፈጥሮ ዝግመተ ለውጥ ውጤት እንደሆነ ተገለጸ። ጂኦሎጂ የመሬትን ዕድሜ ወደማይገመት ዘመን አራዘመው። አስትሮኖሚ የሰው ልጅን ከአጽናፈ ዓለሙ ማዕከልነት ገፍቶ አወጣው። የመጽሐፍ ቅዱስ ሂሳዊ ትንተናም ቅዱሳት መጽሐፍትን እንደ ሰማያዊ ራእይ ሳይሆን እንደ ታሪካዊ ቅርስ ይገመግም ጀመር። እግዚአብሔር አሁንም ስሙ ይጠራል፣ ነገር ግን ሁኔታው ተለውጧል። ወጣቱ ጀርመናዊ ፈላስፋ ፍሬድሪክ ዊልሄልም ኒቼ ብቅ ያለው በዚህ የሳሳ ድባብ ነበር። እንደ አብዮተኛ ሰይፍ አልያዘም፣ ወይም እንደ ተራ የሃይማኖት ተቺ አማኞችን አልተሳደበም። ያደረገው ምርምር ግን ከአብዮትም ከትችትም የበለጠ አደገኛ ነበር። ዘጌ ሳይንስ በተሰኘው መጽሐፍ ውስጥ አንድ እብድ በገበያው ስፍራ መሃል እየሮጠ እንዲህ ሲል በጩኸት ይናገራል። እግዚአብሔር ሞቷል፣ እግዚአብሔር እንደ ሞተ ቀርቷል፣ የገደልነውም እኛ ነን ይላል። ይህ አረፍተ ነገር በዘመናዊው ባህል ውስጥ እንደ ድል መፈክር በተደጋጋሚ ይነሳል። ግን በጥንቃቄ አንብቡት። እብዱ ሰው በደስታ እየፈነጠዘ አይደለም፣ በፍርሃት ተውጦ እየተሸበረ ነው። ለኒቼ የእግዚአብሔር ሞት ስነ መለኮታዊ ክርክር አይደለም፣ የባህል ክስተት ነው። እግዚአብሔር ሞቷል ሲል ምን ማለቱ ነው? በአውሮፓውያኑ የተማረ አእምሮ ውስጥ የሁሉም የበላይ የሆነውና የሞራል መሠረት በሆነ አምላክ ላይ የነበረው እምነት ተአማኒነቱን አጥቷል ማለቱ ነው። የምዕራቡ ዓለም ሞራል የተገነባው በዚህ እምነት ላይ ነበር። መሠረቱን ስታነሱት ሕንፃው ለተወሰነ ጊዜ ቆሞ ሊታይ ይችላል፣ ነገር ግን ስንጥቆቹ መስፋፋታቸው አይቀርም። የኒቼ አስደንጋጭ ትዝብት ይህ ነው። አውሮፓ ከልቧ ማመን አቁማለች፣ ነገር ግን አሁንም እንደምታምን እያስመሰለች ነው የምትኖረው። በዚህ ክፍተት ውስጥ ነው ኒሂሊዝም ወይም ከንቱነት የሚበቅለው። ኒሂሊዝም በቀላል አነጋገር ሕይወት ተጨባጭ ትርጉም፣ ውስጣዊ ዋጋ ወይም የመጨረሻ ግብ የላትም የሚል ጥርጣሬ ነው። ኒቼ ይህን የሚመለከተው እንደ ድንገተኛ ፍንዳታ ሳይሆን እንደ ቀርፋፋ የመበስበስ ሂደት ነው። ከፍተኛ እሴቶቹን ማመን ያቆመ ስልጣኔ እነዚያኑ እሴቶች እንደ ባዶ ሥርዓት ይደጋግማቸዋል። የክርስትና ሞራል አውሮፓን ለዘመናት ቀርጾ ነበር። ትሕትናን፣ ርኅራኄንና በእግዚአብሔር ፊት የነፍሶችን እኩልነት አስተምሮ ነበር። እነዚህ እሴቶች በአንድ ትልቅ የጠፈር ታሪክ ውስጥ የተሰካኩ ነበሩ፤ ፍጥረት፣ ውድቀት፣ ቤዛነትና ፍርድ። ያ ታሪክ ሲሰረዝ ለእሴቶቹ ምን ማረጋገጫ አለ? ኒቼ በዘመኑ የነበሩ ብዙ ሰዎች ለማየት ያልፈለጉትን አንድ ነገር አስተውሏል።
በወቅቱ የነበሩ ብዙ ኢአማኞች እንኳን ሳይቀሩ የክርስትናን ሞራል መከላከላቸውን ቀጥለው ነበር። እግዚአብሔርን ክደው ነገር ግን በእርሱ ላይ የተመሰረተውን የሥነ ምግባር ሥርዓት አጥብቀው ይዘው ነበር። ይህ ለኒቼ አእምሯዊ ታማኝነት የጎደለው ድርጊት ነው። መለኮታዊ ሕግ ሰጪ ከሌለ በአንድ ነገር ላይ መልካም ወይም ክፉ ብለን የምንፈርድበት ፍጹም መሠረት ምንድን ነው? አጽናፈ ዓለሙ ግዴለሽ ከሆነ ለምን እኩልነት ቅዱስ ይሆናል? ስቃይስ ለምን ትርጉም ይኖረዋል? እውነትስ ለምን ይከበራል? እነዚህ የሥነ ምግባርን ዋጋ ለማጥፋት የተጠየቁ የዘይቤ ጥያቄዎች አይደሉም፣ የጥንካሬ መፈተሻ ጥያቄዎች ናቸው። የ19ኛው ክፍለ ዘመኑ አውሮፓ በእድገት ጎዳና ላይ እንዳለች ታምን ነበር። የኢንዱስትሪ እድገት፣ የሳይንስ ግኝቶች፣ የፖለቲካ አብዮቶችን ተሞልታለች። ነገር ግን ኒቼ ከዚህ ተስፋ በስተጀርባ ያለውን ነገር ተመልክቷል። የሚመጣውን ቀውስ ተረድቷል። አንድ ባህል ለእሴቶቹ የሚሰጠውን ከፍተኛ ማረጋገጫ ሲያጣ ወይ አዲስ እሴቶችን መፍጠር አለበት ወይም ወደ ተስፋ መቁረጥ ይንሸራተታል። 20ኛው ክፍለ ዘመን በዚህ ቀውስ እንደሚገለጽ ተንብዮ ነበር። ታሪክም ትንቢቱን በሚያስደነግጥ ሁኔታ አረጋግጧል። 2 የዓለም ጦርነቶች፣ አምባገነናዊ ርዕዮተ ዓለሞች፣ የጅምላ ጭፍጨፋ፣ ሃይማኖትን በብሔር በዘርና በመደብ የተኩ የፖለቲካ እንቅስቃሴዎች። ዘላለማዊ ትርጉም ሲፈራረስ ሌላ ነገር ቦታውን ለመሙላት ይሯሯጣል። የእግዚአብሔር ሞት ክፍተት ፈጥሯል። ክፍተት ደግሞ አደገኛ ነው። ነገር ግን ኒቼን ጥልቅ የሚያደርገው ነገር ወደ እምነት እንመለስ አላለም። አዲስ ሃይማኖት ይፈጠር ብሎም አልተከራከረም። የእግዚአብሔር ሞት የማይቀለበስ እንደሆነ አጥብቆ ተናግሯል። ዘመናዊ ሳይንስ፣ ታሪካዊ ትንተናና የአእምሮ ታማኝነት የድሮውን እርግጠኝነት አሟሽተውታል። የፈሰሰው ውሃ አይታፈስም። ታዲያ ምን ይቀራል? ኒቼ 2 ምላሾችን ተመልክቷል። የመጀመሪያው ቦዘኔ ኒሂሊዝም ወይም ፓሲቭ ኒሂሊዝም ነው። ይህ የመጨረሻ ትርጉም እንደሌለ አምኖ ነገር ግን በምቾት መኖርን የቀጠለ ባህል ዝምተኛ ድካም ነው። ራሱን ያታልላል፣ ይበላል፣ ይጠጣል፣ ጥልቅ ጥያቄዎችን ይሸሻል፣ ዘላለማዊነትን በመዝናኛ ይተካል። ሁለተኛው ንቁ ኒሂሊዝም ወይም አክቲቭ ኒሂሊዝም ነው። ይህ የበለጠ አደገኛ ቢሆንም የበለጠ ፈጠራ የታከለበትም ነው። ውድቀቱን አምኖ በመቀበል ፊት ለፊት ይጋፈጠዋል። የውሸት ጣዖታትን ያፈርሳል። የተወረሱ ቅዠቶችን አይቀበልም። አዲስ እሴቶችን የመገንባት አደጋን ይቀበላል። ኒቼ የሚፈልገው ይህንን ሁለተኛው መንገድ ነው። አሁን ቆም ብላችሁ የእኛን ያሁኑን ጊዜ ተመልከቱ። በብዙ የዓለም ክፍሎች ግልጽ የሆነ የሃይማኖት እምነት ቀንሷል። ሆኖም ግን የሞራል ቁጣ አልቀነሰም፣ እንዲያውም ተባብሷል። ማኅበራዊ ሚዲያዎች የዘወትር የሞራል ፍርድ አደባባዮች ሆነዋል። ሰዎች ያወግዛሉ፣ ይረግማሉ፣ ያገላሉ። የኃጢአትና የንጽሕና ቋንቋ እንደገና ብቅ ብሏል። ነገር ግን አሁን በፖለቲካዊ ወይም በባህላዊ መልክ ነው የሚሰሙት። ይህ እጅግ አስገራሚ ነው። ባህላዊ ሃይማኖት ሲዳከም የሞራል ጉልበት አይጠፋም፣ ቦታውን ይለውጣል እንጂ። የመሰረዝ ባህል፣ የርዕዮተ ዓለም ጎራዎች፣ ሕዝባዊ ማሸማቀቅና ማሳፈር፣ እነዚህ ዓለማዊ የሃይማኖት ሥርዓቶች ሆነው ይሠራሉ። መናፍቃን ይለያሉ። የጥፋተኝነት ኑዛዜ ይጠየቃል። የይቅርታ ሥርዓቶች ይፈጸማሉ። ማኅበረሰቡ ኦርቶዶክሳዊነትን ያስከብራል። መዋቅሩ አለ፣ ነገር ግን መለኮታዊ መሠረቱ ጠፍቷል። ኒቼ በዚህ አይገረምም ነበር። እርሱ እንደሚከራከረው ክርስትና የአውሮፓውያንን ስነ ልቦና በጥልቀት ስለቀረጸው ተቃዋሚዎቹ ሳይቀሩ የክርስትናን የሞራል ደመነፍስ ወርሰዋል። ለደካሞች ማዘን፣ ሥልጣንን መጠራጠር፣ እኩልነትን ማላቅ፣ እግዚአብሔርን ማመን በተረሳበት ጊዜ እንኳን እነዚህ እሴቶች እንደቀጠሉ ናቸው። አውሮፓ በወቅቱ ትኖር የነበረው ከምታምንበት ሳይሆን ከወረሰችውና ከማታምንበት የሞራል ካፒታል ነበር። ይህ በዘመናዊ ባህል ስር ያለው የመሠረት መራድ ነው። ስለ ሰብአዊ መብቶች የምናወራው ልክ በራሳቸው ግልጽ ወይም ሰልፍ ኤቪደንት እንደሆኑ አስመስለን ነው። ግን ለማን ነው ግልጽ የሆኑት? እያንዳንዱ ሰው እኩል የሆነ የሰውነት ዋጋ አለው የሚለው ሐሳብ ከባዮሎጂ የሚገኝ ግልጽ መደምደሚያ አይደለም።
የዝግመተ ለውጥ ውጤት እኩልነት ሳይሆን ልዩነት፣ ውድድርና መላመድ ነው። የሁለንተናዊ ክብር ጽንሰ ሐሳብ በታሪክ ብቅ ያለው በሥነ መለኮታዊ መዋቅር ውስጥ ነው። ያንም መዋቅር ስታነሱት ጽንሰ ሐሳቡ በአየር ላይ ይንሳፈፋል። ኒቼ ይህንን የማይመች እውነት እንድንጋፈጥ ያስገድደናል። እውነት ስህተት ነው እያለ ሳይሆን እኩልነት የቆመው በምን መሠረት ላይ ነው ብሎ እየጠየቀ ነው። ሞራል በእግዚአብሔር ላይ ካልተጣለ ሌላ ቦታ ላይ መመስረት አለበት። በሰው ልጅ ደህንነት፣ በማኅበራዊ ውል ወይም በምክንያታዊ ስምምነት ላይ። ዘመናዊ ፍልስፍና እነዚህም ፕሮጀክቶች ሞክሯል። አንዳንዶቹ በከፊል አሳክተውታል። ነገር ግን የትኛውም ያለ ተቃውሞ የጸና አይደለም። ዋናው ነጥብ ይህ ነው። የእግዚአብሔር ሞት እርግጠኝነትን ያናጋል። እግዚአብሔር ሲሞት ፍጹም እውነት ይንቀጠቀጣል። ሞራል የትርጓሜ ጉዳይ ይሆናል። እሴቶች ከሰማይ የወረዱ ትእዛዛት ሳይሆኑ የሰው ልጆች የፈጠራ ውጤቶች ይሆናሉ። ይህ ነፃነትን የሚሰጥ ነው፣ በተመሳሳይ ሰዓት ደግሞ የሚያስፈራም ነው። ኒቼ ይህንን ፍርሃት በግልጽ አይቶታል። በአንደኛው ጨለማ ምንባቡ ላይ ምድር ከፀሐይዋ ተላቃ ወደ ቀዝቃዛው ህዋ ስትንሳፈፍ በዓይነ ሕሊናው ይስላል። ያ ምስል ምርመራውን በሚገባ ይገልጸዋል። እግዚአብሔር የሞራል አጽናፈ ዓለም ፀሐይ ነበር። ፀሐይን ስታነሷት አቅጣጫዎች ይፈርሳሉ፣ ላይና ታች ትርጉም ያጣሉ። ነገር ግን ኒቼ ያለፈውን እንደሚናፍቅ ወግ አጥባቂ አላለቃቀሰም። በውድቀቱ ውስጥ ድልን ተመልክቷል። እሴቶች የሰው ልጆች ፈጠራዎች ከሆኑ ሰዎች ሳያውቁት ሳይሆን በንቃት ፈጣሪዎች መሆን ይችላሉ። ግን ፈጠራ ጥንካሬን ይጠይቃል። ብዙ አንባቢዎች ኒቼን በተሳሳተ መንገድ የሚረዱት እዚህ ጋር ነው። የእግዚአብሔር ሞት የሞራል መጨረሻ አይደለም፣ የተወረሰ ሞራል መጨረሻ ነው። ይህ ክስተት አዲስ የሰው ልጆች አይነት ይጠይቃል። ትርጉምን ከሰማይ ሳይጠብቁ ራሳቸው መፍጠር የሚችሉ ሰዎች። ይህ ቀላል አይደለም። መርሆችን ከመፍጠር ትእዛዛትን መውረስ ይቀላል። ከመፍጠር መታዘዝ ይቀላል። ኒቼ እንደጠረጠረው አብዛኛው ሰው ለዚህ ፈተና ዝግጁ አይደለም። ምቾትን ይመርጣል። እግዚአብሔርን በተተኪዎች ይለውጣል። በብሔር፣ በፖለቲካ፣ በእድገት ወይም ሳይንስን እንደ አዲስ ባለሥልጣን በመሾም። ሳይንስ ዓለም እንዴት እንደምትሠራ ያብራራል። ነገር ግን ምን ዓይነት እሴት ሊኖረን እንደሚገባ አይነግረንም። ያለ መወሰን መተርጎም ያስፈልጋል። ሳይንስ እንደ የሞራል ነቢይ ሲቆጠር አዲስ ጣዖት ይሆናል። ክፍተቱ ራሱን ይሞላል። ዘመናዊውን የፖለቲካ ውይይት በጥንቃቄ ተመልከቱ። ብዙ እንቅስቃሴዎች የሚናገሩት በሃይማኖት ግለት ነው። የድነት፣ የምጽአት፣ የንጽሕናና የክፋት ቋንቋን ይናገራሉ። ስነ መለኮቱ ቢደበዝዝም መዋቅሩ ግን አለ። ይህ ድብቅ ኒሂሊዝም ነው። መለኮትን እየካደ ነገር ግን የሞራል ጥያቄዎቹ እንደ ቅዱስ ነገር እንዲታዩለት የሚፈልግ ባህል። የኒቼ ምርመራ ምቾታችንን ስለሚነሳ ይረብሸናል። እሱ ቀላል መልሶችን አይቀበልም። ለቀድሞ ናፍቆት መንበርከክን አይቀበልም። በእድገት ላይ የሚጣልን የዋ እምነት አይቀበልም። አውሮፓን እንዲሁም ዘመናዊውን ስልጣኔ በሰላ ጩቤ ላይ ያስቀምጣል። እግዚአብሔር ከሞተ መጠየቅ አለብን። ያለ እርሱ ለመኖር በቂ ጥንካሬ አለን? በእውቀት ደረጃ ብቻ አይደለም፣ በሕልውና ደረጃም ጭምር ነው ጥያቄው። ዘላለማዊ ፍትሕ ቃል ሳይገባልን ሕይወትን መቀበል እንችላለን? ለስቃያችን ሰማያዊ ማብራሪያ ሳናገኝ መከራን መቻል እንችላለን? ከሰማይ እንደወረዱ ሳናስመስል የራሳችንን እሴቶች መፍጠር እንችላለን? እነዚህ ጥያቄዎች በ19ኛው ክፍለ ዘመን አውሮፓ የቀሩ አይደሉም፣ አሁንም ሕያው ናቸው። እናንተስ በርዕሰ ጉዳዩ ላይ ምን ትላላችሁ? ክፍል 2 ከሰሞኑ ይቀርባል። ለዛሬ አበቃው። ዮናታን በጋሻው እንደጻፈው በቸር ያሰንብተን።